ሰላም ወገኖች እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር የተመሰገነ ይሁን። እኛ ሰላም ነን። እንግዲህ ያው ክረምቱ እየመጣ ነው። አሁን ሴፕቴምበር አለቀ ማለቁ ነው። ኦክቶበር እየመጣ ነው። ግን አያችሁ አንዳንድ ቲማቲሞች አሉ ጥሬዎች አያችኋቸው። ሲጋ ደግሞ የበሰሉ አሉ። ይኸውላችሁ ገመል አያችሁ። እዚህ ጋር ደግሞ ያው አልቆረጥኩትም። እየበሰበሰ ሁያችማ ቆንጆ ናት። ቆይ ልቁረጣል። ቆይ መሬት ሁሉ ወዳድቋል። ወይኔ ያለቀምኩት አያችሁ። መሬት ሁሉ አንቺ በስብሳለች። አያችሁ ይቺ በስብሳለች። በጊዜ አላነሳኋትም። ያው እዚሁ ፍሬዋ እንግዲህ የሚቀጥለው ይጸድቃል ይመስለኛል። ራሱ ኮምፖስት ነው። አውሬዎቹ ካልበሉት ችም እዚሁ ልተዋት። በስብሳለች ማለት ተሰንጥቃለች። ደህና ነበረች። እንደዚህ ልተዋቸው። ይቺ ደህና ነች። ይህም ይኸውላችሁ እዚህ ጋር በስብሷል። መሬቱ ጥሩ ነው። እነኚህ ደህና ናቸው። ልውሰዳቸው። እሺ እቺ ጋርም አለች። ያችኋት ተጣቅማለች። ጣልኳቸው ራሳቸው እዚህ ጋር ቀኔ ፀሐዩ ስለሚያነድ አናት ስለሚበጠብጥ ወጥቼም አላውቅም። ያላችሁ እንግዲህ እስኪ ወደዚህ ጋር ልምጣ። ይኸውላችሁ ይሄን በስብሷል። እዚሁ መተው ነው። አልተለቀመም። ይሄም እንዲሁ በስብሷል። ተለቀመም። እስቲ እቺ ደህና ነች። በስብሳለች። እዚሁ ተቀር ፍሬዋ መሬት ላይ ይሁን። ይኸውላችሁ እንዲህ ሆኗል። ስቲል ጥሬም አለው። አማ በዚህ ጋር ላሳያችሁ። እንግዲህ ይሄ የጉሎ አቅመዋለሁ። ይሄንንም ተረፈ ወገኖች። ይሄ ትቼዋለሁ እዚሁ። ይሄም ጥሩ ነው። በቃም እቺም ጥሩ ናት። ያችሁ ሞስኪቶ አለ። እነኝም እዚህ ጋር እነኝም የጥሜጣዎቹ ቀስ ብዬ ለቅማቸዋለሁ ሌላ ጊዜ። በቃ ይሄ ነው። አያችሁ ቲማቲም አለች። ተረፈ ቢንሴ ወይ በስመ አብ ምቻ አውጥታለች። ቢንስ አያችሁ። ከዛ ሁሉ ቢንስ ወይ ብዙ ነው እኮ የተከልኩት ቢንስ አልጸደቀም። ትንሽ ፍሬ አውጥታለች። እኔ ተከልኩት ብዙ ነበር። እነዚህ ምንም አላወጣም።
ይሄ ትልልቁ ባይገርማችሁ ችያ እንትን ነው ያያችሁ የሚያክለው ችያ ፕላንት ነው አያችሁ የሚያክለው ችያ ማለት እንግዲህ ታውቁታላችሁ። ችያ ሲድ ይኸው የሚያክለው እንትን ቅጠሉ የሚያክለው በጣም ነው ትልቅ የሚሆነው። ይሄ እንደነገርኳችሁ ዝንጅብል ነው። ጂስ ዝንጅብል ነው ይሄ። እንዴት እንደሚሆን አላውቅም። ተረፈ እርሻው እንዲሆን ችምብሎ ናት እዚህ ጋር ስማ። አሁን ዋናው ላሳያችሁ የወደድኩት እንትን ነው፣ ሮዝመሪ ከዚህ ለመውሰድ ነው። ይሄ ከርፈድ የሚባለው ይኸው እንደዚህ በጣም ደስ ይላል። ጸድቋል። ትልቅ ነው የሆነው። እንዲያውም አበባ እያወጣ ነው። እኔ አልለቀምኩትም። ትንሽ አንድ ጊዜ ለቅሜ ሻይ አፍልቼበት ነበረ። ለሻይ ለሰውነት ለጸጉር በጣም ይጠቅማል። ሰውነታችን ይሄ ሰውነታችን ክሊን ለማድረግ በጣም ጠቃሚ ነው። ለጸጉር ደግሞ በጣም ጠቃሚ ነው። እንደዚህ ሆኖ አድጓል። ትንሽ ነበረ ስትመጣ። እስካሁን አበባ እያወጡ ነው። የሁላችሁ አበባውን ስላለቀምኩት በዚህ ሆነ። በጣም ወደ አድቋል አበባው። በቃ እየረገፈ አለቀምኩትም። እሺ ይሄ ቤሊፉ የሁላችሁ ቤሊፉ አድጓል። እንደሚገባው አልሰጠሁትም። ነኝ ብሉ ቤሪዎቹ ደራርቀዋል። ያው ጊዜያቸው ነው የመድረቅ። ስታንቺ ቲማቲሞችን በስበሳለች። አያችሁ ፀሐዩ በጣም አደገኛ ነበር። እና ሮዝመሪው ይሄውና ቲማቲሙ ማማድጓድ ግን አደዛ ሄደን አጠቅም። ያው እንትኖቹ ግሪን ቶሜቶዎች አሉ። ለቅሞ ቤት ማስገባት ይቀላሉ። አያችሁ እና ይሄ ጠጅ ሳሩ ይኸውና። አሁን ይሄን ሮዝመሪ ሊቆርጥ ነው የመጣሁት። ሮዝመሪ ቆርጬ ኦይል ልሰራበት ነው። እና ሮዝመሪውም እንዳደገ ጫካ ሆነ እና እቺ እንትን እየጠወለገች ነች። ተመልሳ ትመጣለች። ጤና አዳሜ ቆርጣታለሁ። ቅጠሏን በሙሉ ለመልመዋል ቆርጠዋለሁ። ከሮዝመሪው ለመቁረጥ ነው የመጣሁት። ቆርጬ ቤት እንገናኛለን። እዚህም መሬት የተከልኳት ሮዝመሪ አለች። አንዱን መሬት ናት፣ አንዱን በቃ ላይ ነበር የተከልኩት። አለች እስካሁን ጸድቃለች። በደንብ ተመልሳ ትደርቃለች እንጂ ያውላችሁ ወገኖች ለቀምኩት። አሁን ሮዝመሪው ይሄው ትንሽ ለቀምኩለት፣ ቆረጥኩለት። ትንሽ በቪነገር ቪነገር አረኩበት። ቶሜቶ
መጨረሻ ነው እንግዲህ ያው ግሪኖችን እለቅማቸዋለሁ። በደንብ ጥብ አድርጎ ማድረቅ ወይ ልሰራበት ነው ዛሬ ከቤሊፍ ጋር። ደንብ ታጥቧል። ሳሙናና ይሄ የዕቃ ማጠቢያው በሱም በቪነገርም ያጠፋል። ያ ቶሜቶ ምናምኑ ማን ነው ኦርጋኒክ ስለሆነ ኬሚካል የሌለው ስለሆነ የሚያሳስብ አይደለም። ግን ከውጭ ስትገዙ ከግሮሰሪ ስትገዙ በተቻላችሁ አቅም በቪነገር እጠቡ። በቪነገር እጠቡ። እንደዛ ነው። አለዛ ኬሚካል እነሱ የሚፈቱበት ኬሚካል ከላዩ ላይ ስለሚሄድ እሱን በማጠብ ያስፈልገናል። አደርቀዋለሁ ፔፐር ታውል። ከዛ በኋላ ስሰራ እንገናኛለን። ሽታው ደስ ሲል ሮዝመሪ። እሺ ይኸው ወገኖች ይሄ ቤሊፍ ይሄ ከዚህ በፊት የለቀምኩት ነው። ስለደረቀ ይሄንን እጠቀማለሁ። ዛሬ የለቀምኩት ትንሽ እርጥብ ስለሆነ ይሄ ይበቃኛል። የደረቀም ሮዝመሪ አለኝ። እስቲ ደረቀ ሮዝመሪ ትንሽ ተጨምረበት። የደረቀ ሮዝመሪ ትንሽ ጨምርበት። ዛሬ የለቀምኩት በደንብ ድርቅ ማለት ስላለበት እርጥብ ላለመጨመር ምንም ቢሆን እርጥበት አይጠፋውም። ይሄ ግን ከዚህ በፊት የለቀምኩት ስለሆነ ደርቋል። ከጋርደኑ የተቆረጠ ነው። ይሄ ቤሊፉ ነው። ይሄ ባይገርማችሁ ላሳያችሁ ፈልገው ከዚህ በፊት የቆረጥኩት ከጋርደኔ አሳያችሁ። ቆይ ላይ አርጌ በደንብ እንዲታያችሁ። ይሄ ያችሁ
ይሄ ከጋርደን ያዘጋጀሁት ነው ቆርጬ። ምን መሰላችሁ? ይሄ ጠጅ እሰራለሁ። ስፓይሲ ነው። ጠጅ እሰራለሁ። ሊመን በርቢና አለው። እንደገና ሊመን በርቢና ደግሞ ምን ነበር የሚባለው? ይሄ ኤክሊፕስ የሚባለው እንደ ባህር ዛፍ እሱ አለው። ብዙ ነገር ነው ብቻ ያለው ረሳው። ይሄ ሁሉ ከጋርደን የተለቀመ ነው። ትንሽ በኦቨን ቶስት አረኩት። በኦቨን ቶስት አርጌው እንደዚህ አርጌ አዘጋጀሁት። አሁን ሻይ ለመጠጣት ስትፈልጉ ካፊን ፍሪ ስትፈልጉ በጣም ለጤና ጥሩ ነው። ጠጅ ሳር ጥሩ ነው። ሊመን በርቢና እንደገና ደግሞ አንዱ ሊመን የሚባል ምንድነው ጠፋኝ። ሊመን በርቢና፣ ኤክሊፕስ ለባህር ዛፍ አይነቱ እሱ ብዙ ነገር አለው። ጤና አዳም አለው። ጤና አዳምም ጨምሬበታለሁ። በቃ እንደዚህ አዘጋጅቼ ትንሽ ብላክ ፔፐር ትጨምሩበታላችሁ። ያሁን ያለፈው አመት ያዘጋጀሁት ነው፣ አልቋል። የዚህ አመት ብዙ ሀርብ የለኝም። ይሄ ሴጅ ጨምሬበታለሁ። በዚህ አመት ነግሬያቸዋለሁ። ሴጅ ደርቋል። ምክንያቱም የደረቀው እንትን ጨመርኩበት ቬነገር ጥሩ ነው ስለተባለ ለፕላንት እነኚህ ኢንሴክቶቹን ያጠፋል ስለተባለ እስቲ ለምን አልሞክረውም ብዬ ሴጄ፣ እንደገና ደግሞ አንድ ኸርብ እሱ ተቃጠለብኝ። ያው ትምህርት ነው፣ ቀስ እያልን እየተማርን ነው። አሁን ይሄንን የምሰራላችሁ ይሄ አመሳ አድርጌዋለሁ። ትንሽ አሁንም ላምሰው ለእንትኑ ሮዝመሪው ትንሽ እንዲታመስ እና ምን እጨምርበታለሁ መሰላችሁ? ይሄ ቅርንፉድ እጨምርበታለሁ። ትንሽ አመስ አደርገዋለሁ። በዚህ ነው ወገኖች። ይሄ ቅርንፉድ በጣም ለማይጠቅመው ነገር የለም። በቃ ሰርች አድርጋችሁ ራሳችሁ እዩት። ለብዙ ነገር፣ ለጥርስ ጤንነት፣ ይሄ አንዳንዴ የአፍ ሽታ ላለበት ሰው ለሱ ይጠቅማል። ለጥርስ አሁን ጥርስ አንዳንድ ጊዜ እንዲህ ድንገት ያመናል አይደለ? ያመን ሐኪም ቤት እስከምንሄድ ድረስ ይሄን ቅርንፉዱን ይቺን እኛ የጆሮ ጉትቻ ምንላት ይቺ በጥርሳችን ያዝ ብናረገው በእውነት ነው የምላችሁ ህመም ያስታግሳል። ሐኪም ቤት እስከምንሄድ ህመም ያስታግሳል። ያላችሁ በጣም ጠቃሚ ነገር ነው። ምሰራላችሁ
በእንትን ነው እንግዲህ ሮዝመሪ ለራስ ምታት ይጠቅማል። ሰውነታችን እንዲዝናና አንዳንዴ ድብር ሲል ሰውነታችን የድካም ስሜት ሲሰማን እንደዛ አይነት ነገር ሰውነታችን ስርስር ሲል ሮዝመሪ አፍልተን በሻይ መልክ መጠጣት ሪላክስ ነው የሚያደርገው ሰውነታችንን። እንደገና ለሆድ ቁርጠት ሆድ ሲቆርጠን በተለይ ወጣቶች ያው ሳይክል እንትን ሲል ሆድ ቁርጠት ስላለ ለሱ በጣም ነው የሚጠቅመው። እንደገና ደግሞ ለእንትን ይጠቅማል። ይሄ ሰውነታችን አሁን ለምሳሌ ስንሰራ ስራ ወይ ቆመን ነው ወይ ደግሞ ወክ እያደረግን ነው ወይ ቁጭ ብለን ነው። ምንም ቢሆን ግን ቁጭ ብለን ብንሰራም ሰውነታችን ይተሳሰራል። ወክ እያደረግን የምንሰራ ከሆነ እንደዛው ነው። ቆመንም ስንሰራ የባሰ እንደዛው ነው። ሰውነታችን ችግር አለበት። ምክንያቱም መቆምም በራሱ ችግር ነው፣ መቀመጥም በራሱ ችግር ነው። ብዙ ወክ የምናደርግም ሰውነታችን ይተሳሰራል እና ህመም ይሰማናል። እና ለዛ ለህመም በእውነት ነው የምላችሁ እንደ ቁርጥማት ነገር የመስል ይሄ አንዳንድ ጊዜ መስላችን ስንሰራ ሳናስበው ዞር ምናምን እንደዚህ ስንል መስላችን ያለ እንትኑ ሊዞር ይችላል። መስላችንን ያዝናናዋል። በእውነት ነው የምላችሁ ነው ተጠቅሜያቸዋለሁ። ይሄ ኢንፍላሜሽን የሚሉት ይሄ የሰውነት ህመም በአጠቃላይ በጣም ነው የሚረዳው። በጣም ከመጠን በላይ ስንቀባው ማለት ነው መቀባት። እንደገና ደግሞ በሻይ መልክ ይሄም ራሱ ቤይሊፉም በሻይ መልክ ይጠጣል። ሮዝመሪውም ይሄም ያው የምናውቀው ነው። ይሄ ቁርንፉዱ በሻይ መልክ ይጠጣል። እኔ ቅባቱን ነው የምሰራላችሁ ዛሬ። ሰውነታችሁን ቅብታ ይሄ ለወገብ ህመም ሁሉ በጣም ነው የሚረዳው። በእውነት ላችኋለሁ በጣም ነው የሚረዳው። ነው ይረድቶኛል። አሁን ይሄ ሮዝመሪውና ይሄ ቤይሊፉ ተመሳሳይ እንትን አለ ጥቅም አለ ለልብ ይሄ ግሉኮሳችን እንዲስተካከል ብለድ ፕሬሸራችን እንዲስተካከል የሁለቱም ጥቅም ተመሳሳይ ነው እና እናንተ ሰርች አድርጋችሁ በተረፈ ተመልከቱት። ቫይታሚን ሚኔራል ሁሉ ነገር አለው። በቃ የሌለው ነገር የለም። በእውነት ነው የምላችሁ። እግዚአብሔር ፕላንቶቹንም ሲፈጥር ለኛ እንዲጠቅሙ አድርጎ ነው። ለኛ ጥቅም ነው የተፈጠሩት ፕላንቶቹም ሁሉ ነገር ለኛ ጥቅም ነው። በእውነት እኛ ካወቅንበት በተለይ እኛ ሀገር ደግሞ ብዙ ነገር አለን አናውቅም ለምን እንደሚጠቅም። እዚህ ሀገር እኮ ሁሉም እኛ አረም ነው የምንለው ሀገራችን አረም ብለን የምንጥለው እዚህ ሀገር በእውነት የሚገርም ነው። ሁሏ ነገር ትጠቅማለች እና እንጠቀምበት። ሀገር ቤት ያላችሁ ሮዝመሪና እኛ ሀገር ሞልቷል። ቅርንፉዱ ይሄ ቤሊፉ ሀገራችን እንደሚባል አላውቅም። እሱም ይኖራል። ልክ ባህር ዛፍ አይነት ሽታ ነው ያለው። እንደዛ ነው እና እንጠቀምበት እላችኋለሁ። በሻይ መልክ እንደዚህ በቅባት መልክ እያደረግን እንጠቀምበት። ለቁርጥማት በቃ ለማይጠቅም ነገር የለም። እንደገና ይሄ ዳሜሽን የሚሉት ይሄ የመርሳት ችግር አይምሯችን እንዲሰራ ለብዙ ነገር ነው። ለሆድ ቁርጠት ለብዙ ነገር እና እንጠቀምበት። ዝንጅብል ሻይ ስናፈላ ዝንጅብል፣ ብላክ ፔፐር እንደገና ይሄ እርድ ጨምረን
እንደ ሻይ አፍልተን እንጠጣ። በእውነት ዶክተር ማያስፈልግም ነው የሚባለው። እነዚህ ነገሮች ዶክተር ማያስፈልግም። ዶክተር ምንድን ነው? ዶክተር እንግዲህ መድኃኒት ነው ሮጦ የሚያዘው፣ የዘላለም የማያቋርጥ መድኃኒት። እንዲያውም እኔ ልመስክርላችሁ፣ ይሄ አንድ ጊዜ በጣም ወደኩኝ፣ ስራ ቦታ ወደኩኝና ጉልበቴ ተመታ። ከዛ በኋላ በቃ ስወድቅ እንግዲህ እንደ ይሄ እዚህ ሀገር ምንድነው አርተራይተስ ነው የሚሉት፣ ቁርጥማት እንደዛ መጣብኝ። ከዛ ሆስፒታል ምን አለኝ፣ አርተራይተስ ነው ምናምን አለኝ። እናስ መድኃኒት ታዘዝልሻል? እሺ መድኃኒቱ እስከ መቼ ነው የሚጠቅመኝ? እስከ መቼ ነው የምወስደው ብዬ ስጠይቅ ፎር ላይፍ አለ። እኔ በኢየሱስ ስም ይሄንን መድኃኒት ላይፌ ሙሉ አልወስደውም አልኩ። ከዛ በኋላ በናቹራል ነገር ይሄንን ነገር እንደ ቅባት እየሰራው ጉልበቴን ስቀባው፣ እግሬን ስቀባው፣ በእውነት ነው የምላችሁ ተወኝ እንዴ። እነሱ እኮ እንግዲህ ለጥቅማቸውም ነው መድኃኒት እኮ የሚያዙት ያ መድኃኒት እንዲገዛላቸው። ከዛ በኋላ ያ ቁርጥማት ያ ጉልበቴን እንትን ያለኝ ተሻለኝ። በቃ አሁን አንዳንዴ ሲሰማኝ የወደኩበት ይሄን እቀባዋለሁ ቅባቱን እና ቀጥ ነው የሚለው። መድኃኒትስ ቢሆን ሳይድ ኢፌክት አለው፣ ብዙ ሳይድ ኢፌክት አለው እኛ የማናውቀውና እንደዚህ እያረጋችሁ ተጠቀሙ ለማለት ነው። እኔ በበኩሌ መድኃኒት አልወድም። መድኃኒት አትውሰዱ ማለት አይደለም። ዶክተር የሚያዘውን ነገር ያው እነሱ ያውቃሉ፣ ግን አንዳንዴም ደግሞ ጥቅም አለ። ግን ዶክተር ስሙ። በተረፈ እኔ መድኃኒት አልወድም። የሚሰጠኝ እንኳን መድኃኒት ታምሜ እኔ አልውጠውም። በቃ እንደዚሁ ይሻለኛል። ስለዚህ አሁን ይሄን የቁርጥማቱን የምናምኑ የመስሉን የምናምኑ ቅባት ልሰራላችሁ ነው። እናንተ ደግሞ በሻይ መልክ ይሄንንም መጠጣት ትችላላችሁ አፍልታችሁ። ስለዚህ ተመልሰን እንገናኛለን። እዚህ ጋር 3 አይነት ኦይል አለኝ። 3 አይነት ኦይል አለኝ። እናንተ የፈለጋችሁትን በአንድም መስራት ትችላላችሁ። ይሄውና የተፈጨው ይሄ ሮዝመሪው፣ ቀረፋው ይሄ ነው። ተፈጭቶ ፈጭቼዋለሁ። ትንሽ ድቅቅ ሳይደረግ ከርተፍ ማድረግ። እሺ አሁን እዚህ ጋር ለምን በዚህ አደርገዋለሁ? ኦኬ ሜጀር ባታረጉ ነው ዝም ብዬ ነው። እንግዲህ ይሄ አቮካዶ ኦይል ነው። የአቮካዶ ኦይል በጣም ጠቃሚ ነው። ይበቃኛል ለአቮካዶ። ይሄ ደግሞ ኦሊቭ ኦይል ነው። ኤክስትራ ቨርጂን ኦይል እንትን ነው፣ ኦርጋኒክ። እናንተ የፈለጋችሁትን ያገኛችሁትን መጠቀም ትችላላችሁ። ኦሊቭ ኦይል በጣም ጠቃሚ ነው ለሰውነት። እንደገና ኮኮናት ኦይልም በጣም ጠቃሚ ነው። በጣም ለሰውነታችን፣ ለስኪናችን፣ ለፀጉርም መቀባት ይቻላል። እሺ ትንሽ አቮካዶ እና ኦሊቭ ልጨምር በዛ እንዲልልኝ። ታዲያ ድርቅ ባለ ታጥቦ ክሊን በሆነ በጠርሙስ ነው የምታስቀምጡት። በጠርሙስ ነው የምታስቀምጡት። እንዲያውም ሰርቼ የጨረስኩት አለኝ። እሱን ቆይ ላምጣ ማለት
ያውና ካሁን በፊት ሰርቼ ተጠቅሜ ጨርሼዋለሁ። አያችሁ ድፍድፉ አሁንም የዚህን ድፍድፍ አንድ ላይ ከዚህ ጋር ደባልቀውና ሌላ ኦይል ጨምሬ እንትን ማለት እችላለሁ መጠቀም። ያውና ኦይሉ ወገኖች ምን ይመስላል? ትንሽ አቮካዶ ኦይል እኔ ውጭ ነው ያስቀመጥኩት። ወደ ስንት ወር ይሆናል? 3 ወር 4 ወር ይሆናል መሰለኝ ከሰራ። ይሄ ማለት ነው ውጭ ነው ያስቀመጥኩት። በቃ ከስራ ስመጣ ሰውነቴ ድክም ስለሚለኝ በቃ በዚህ ሽት ታረግና ቆይና ታጠበዋለሁ። ነግራችሁ አልችልም እንዴት ሪላክስ እንደሚያደርግ ሰውነታችሁ። አሁን እጠደዋለሁ። ይሄ ውሃ ከስራ አድርጌበት ነው። ውሃው የፈላ ነው ኦልሞስት። በቃ ቀስ ብዬ ነው አሁን ለመጀመሪያ ትንሽ እሳቱን ያረኩት እንጂ መጨረሻ ላይ በጣም እሳቱን ቀንሼ ወደ 1 ሰዓት አንተከትከዋለሁ። ምክንያቱም ይሄ ወፍራም ድስት ነው ስለማይገባ። ስለዚህ በቃ ስጨርስ አሳያችኋለሁ። ፕሮሰሱ እንደዚህ ነው በቃ። እሺ ስጨርስ ተመልሼ እንገናኛለን። ያውና ወገኖች እንደዚህ ሆኖ ቀስ ብሎ ተንተክትኮ እንደዚህ ደርሷል። ምክንያቱም ሊፉን በጣም ጠንከር ያለ ስለሆነ ቶሎ ስለማይገባው አቆየሁት። ትንሽ ቀስ እያለ ነው የተንተከተከው። እዚህ አድርጌ አጠላዋለሁ። ድፍድፉን በአንድ ዕቃ አስቀምጠዋለሁ ለጊዜ። ይሄ ለፀጉርም ይሆናል። ለፀጉርም መጠቀም ይቻላል። ፀጉር ያሳድጋል። ይሄ ሳሳ ፀጉር ያበዛል። እንደገና ደግሞ የተመለጠ ፀጉር ካለ ለወንዶችም ለሴቶችም ይሆናል። እንደነገርኳችሁ ለቆርጥማን፣ ለመስል፣ ለወገብ በጣም ነው የሚጠቅመው። ይኸውላችሁ ከለሩ ዳርክ ነው። በደንብ አግኝቶታል። ከለሩ ዳርክ ነው። ታዲያ እንትን እንዳይነካው እርጥበት፣ ይሄ ውሃ ነገር ምናምን ነገር እንዳይነካው
ይሄንን እንትኑ አስቀምጠዋለሁ። በጣም ነው የሚጠቅመው ድፍድፉን። ይሄን ይመስላል ወገኖች። ድፍድፉም እንደዚህ ይቀመጣል። እስቲ በንጹህ ማንኪያ አያችሁ፣ ደስ ሲል ከለሩ ግሪን ነገር ነው። ግሪን ጥቁር ዳርክ ሆኗል። በቃ ለዚህ የቁርጥ ይሄ እጃችሁን ይሄ ጆይንታችሁን ሽት አድርጎ መቀባት በጣም ነው የሚጠቅመው። ደስ ሲል ራሱ ወፍር ያለ ነው እና ለዚህ አድርጎ ይሄ መገጣጠሚያ ላይ ሽት እግራችሁን፣ ጉልበታችሁ ያው ጉልበት አይታሽም፣ በጉልበት ስር ያለው ከታች ቁርጭምጭሚታችሁ፣ የእግራችሁን ጣት፣ ወገባችሁን፣ ሰውነት ሁሉ በቃ ሽት ማድረግ። አሁን ይሄንን እቃዬን አድርቄያለሁ። በዚህ አድርጌ መጨመር ወደዚህ አያችሁ፣ ግሪን ነው ዳርክ ግሪን ደስ ይላል። በቃ ውጭ ነው የሚቀመጠው። አሁን ይሄ ለስንት ቀን ይጠል? በቃ ለ6 ወርም ምንም አይሆንም። ውጭ በፍሪጅ ውጭ ፀጉራችሁን ማበሳበስ ማድረግ ትችላላችሁ። በጣም በቃ አሪፍ ነው ወገኖች። እንደዚህ ሰርታችሁ ተጠቀሙ። ክዳኑ ላይ ዳርክ ቦታ ነው ታዲያ የሚቀመጠው። ይሄ እቃችሁ ዳርክ ቢሆን ራሱ ጥሩ ነው። ይሄ አንዳንድ ዳርክ እቃዎች አሉ አይደል? እሱ ጥሩ ናቸው። አለዛ በፕላስቲክ እንዳታስቀምጡ። በጠርሙስ ጥሩ ነው እና ጨለም ያለ ቦታ እንደዚህ እንትን ውስጥ ካቢኔት ውስጥ ራሱ እሱ አይደለም ታል እሱ የና መሰለኝ ይሄም እሱ አይደለም የታረኩት እሱ አገኘሁት። ይሄን ይመስላል ወገኖች። በቃ አያምርም? ግሪን ሆኖ ዳርክ ነው። በጣም ያምራል ከለሩ። እሺ ወገኖች ሰላም ሁኑልኝ። ባባይ